ሰላም እንዴት ናችሁ? ይሄ የስቶይሲዝም ክፍል 3 ነው። ዛሬ የስቶይሲዝም መስራች የነበረው ዜኖ ከሲኒሲዝም ፍልስፍና እንዲወጣ ያስገደደችውን ድፍን ምስር ወጥ ታሪክ ነግራችኋለሁ። እንግዲህ ዜኖ ንብረት ሁሉ ወድሞበት ምናምን ከዛ በቃ እኔ ፊሎሶፊ ማንበብ አለብኝ ብሎ እያነበበ ነበረ። ከዛ በኋላ ደግሞ የሲኒሲዝም ፍልስፍና አራማጅ ከነበረው ክሬቲስ ኦፍ ታቢስ በሱ ስር ቁጭ ብሎ መማር ጀመረ እና የሲኒሲዝም ፍልስፍና በጣም ኢንትረስቲንግ የሆነ ፍልስፍና ነው። በዋናነት ህይወትን ቀለል አድርጎ መኖር፣ ከዛ ደግሞ ሀፍረት የለሽ መሆን፣ ሰው ምን ይለኛል እና የሚለውን መተው፣ ከዛ ሀብት ንብረት ዝና ምናምን የሚባሉትን ስልጣን ምናምን የናቁ ሰዎች ናቸው እና እንደውም ሲኒክስ ምን ይላሉ? ሀብት ንብረት ዝና ከዛ በኋላ የፖለቲካ ስልጣን ምናምን ሰዎችን እንደውም ከጥሩ ነገር በቃ እንትን ይላሉ ብለው ነው የሚያስቡት። ኤኒዌይ ፍልስፍናቸውን እየተማረ ግን ይሄ ሀፍረት የለሽነታቸው ከበደው እሱ እና አስተማሪው ክሬቲስ ይሄንን አወቀ። ስለዚህ ይሄ አንተ ሰው ምን ይለኛል ምናምን የምትለው እንዲገፈፍልህ በማሰሮ ድፍን ምስር ወጥ ይዘህ እስቲ ከተማው ዞር በል ብሎ አዘዘው ማለት ነው። ይህ ሰውዬ እንግዲህ ዛሬ ቀንጥሎ ነው እንጂ ሀብታም የነበረ ሰው ነው እና ገበያ መሃል ማሰሮ ድፍን ምስር ይዞ መንቀሳቀሱ በጣም ሼም ያዘው እና ሼም ስለያዘው ግን እሺ ያለና በማሰሮ ድፍን ምስሯን ይዞ መጎናጸፊያ ውስጥ ደበቃት፣ ሰው እንዳያየው ማለት ነው። በአማርኛ በቃ ጋቢው ስር ደበቀው ብላችሁ ያዙት። በሀገራችንም እንግዲህ አንዳንድ ቦታ ላይ ሰው ምን ይለኛል ተብሎ የሊስትሮ ዕቃ ጋቢ ስር የሚደብቁ እንደሱ አይነት ታሪክ ሰምቻለሁ። ስለዚህ ሊስትሮ ሳጥናቸውን በጋቢ ሸፍኑና ይቆማሉ። ቁጭ ብለው እንደዚህ ሳጥኗ ላይ አይጠብቁም። ጠጋ ብለው እንዴት ነው ጫማ ልጥረግልህ ይለዋል። አዎ ካል ወጣ አድርገው ጠረግ አድርገው ልክ አንተ ስጨርስ አሁንም የሊስትሮ ሳጥኗን ጋቢ ስር ይደብቃሉ። ይህን የሰማሁት ታሪክ አለ። ኤኒዌይ እንግዲህ ዜኖ ማሰሯን ጋቢው ስር ሸፍኖ ሲሄድ መንገድ ላይ ክሬቲስ ያገኘዋል። አንተ እንዴ አፍረ ነው እንዴ ብሎ ማሰሮን ላዩ ላይ ሲሰብር ጋቢ ሙሉ ለሙሉ ድፍን ምስር ወጥ፣ ቲሸርቱ ድፍን ምስር ወጥ፣ ሱሪ ምናምን እንትናል። ከዛ አፍሮ በቃ መሮጥ ጀመረ። እኔ በቃኝ ሲኒሲዝም ብሎ ምን ያስፈራል እያለ ተከተለው። ኤኒዌይ እንግዲህ ይሄ የሲኒሲዝም ፍልስፍና ሼምለስነሱ ስላልተመቸው ግን ፊሎሶፊን ፈልገዋል። ለእውቀት ያለው ጉጉት በጣም ከፍተኛ ነው። ሌሎች አስተማሪዎች ጋር ፕላቶኒስትስ ጋር ምናምን ሄዶ ስለ ሎጂክ ስለ ፍልስፍና በጣም ተማረ። እዛ መጨረሻ ላይ እንግዲህ የስቶይሲዝምን ዴቨሎፕ ሲያደርግ 4 ነገሮች ላይ ነው በዋናነት ትኩረት ያደረገው። እነዚህ ምንድናቸው? ዊዝደም ጥበብ፣ ድፍረት ከረጅ፣ ቴምፐራንስ ሁሉንም ነገር በመጠኑ ማድረግ እና 4ተኛው ደግሞ ፍትህ ነው እና እነዚህን እንግዲህ የተዋሳቸው ከአርስቶትል ነው። አርስቶትል እነዚህን 4 ቨርቹስ አስተምሯቸዋል። ከዚህ ባሻገር ግን አርስቶትል ለምሳሌ ውበት፣ ሀብት፣ ጤንነት ምናምንም ሚሉ ቨርቹስ ነበሩ። ዜኖ እነዚህን አልተቀበላቸው። እሱ አንድ ሰው ሀብታምም ይሁን ድሃ፣ ጤነኛም ይሁን ህመምም ያጋጥመው፣ ውብም ይሁን ውብም አይሁን ማተር አያደርግም፣ አስሎንጋስ ነገሮችን በመጠን እስካደረገ ድረስ የተረጋጋ ሰው እስከሆነ ድረስ ከዛ በኋላ በሁኔታዎች ላይ ማይወሰንና ረጋ ያለ ፐርሰናሊቲ እስካለው ድረስ ደስተኛ ጥሩ ህይወት መምራት ይችላል ብሎ አሰበ ማለት ነው። እንግዲህ ልክ እሱ ሲሞት ከሱ ተከታይ ደግሞ ያሉት እያሻሻሉት እንትን አሉ። መጀመሪያ ላይ እንግዲህ ዜኖ ልክ ይህን ትምህርቱን ፕሮፖዝ ካደረገ በኋላ የሚያስተምረው የሆነች ስቶያ ፖይክሌ ነው የምትባለው ቦታዋ። ምን ማለት ነው? ቀለም የተቀባ በረንዳ ማለት ነው። ፔይንትድ ፖሽ ይባላል። እዛ ቁጭ ብሎ ነው ደቀ መዝሙሮቹም ምናምን የሚያስተምረው። ስለዚህ ያቺ መጀመሪያ ላይ በፊት ዜኖኒዝም ነበረ የሚባለው፣ ግን እዛ ስቶያ ፖይክሌ ጋር እንትን ስለሚል ስቶያ ከሚለው ስቶይሲዝም ተብሎ ወጣ ማለት ነው። ይህ እንግዲህ በአጭሩ የድፍን ምስርዋ ታሪክ ይህን ትመስላለች። ቀጣይ ደግሞ አቀርብላችኋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ነው።